ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም። የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። ከመጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም። የእሸቱን 14 ደቂቃ ቪዲዮ ተመልክቻለሁ። ከዚህ ውስጥ የተረዳሁት በሃይማኖትና በባህል ሰበብ የራሱን ኋላ ቀር የ1980 አስተሳሰብ ለመጫን ሲሞክር ነው። ይችልሽ ከገዳም አባቶች ጋር መስራቷ የሚያስወቅሳት አይደለም፣ የሚያስወቅስ አባቶችን ነው። አለ እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃለህ፣ ሰው ወንጌል ሲጎላው አሽሙረኛ ይሆናል። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። ባይዘዌ እሸቱ የተናገረው ለኔ ነው። የምን አዶናይ የምን ጆን ዳንኤል የምን ጆኒ የምን ንቃተ ሊና ነው። እኔ መኖሬን አላወቃችሁም ንገሩት። ሜንሽን አድርጉት ለሱ ላቢቤል እኔ አርሰናል ደጋፊ ነኝ፣ እሱ የዩናይትድ የተሸነፈ በትክክል ያያል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? ለእግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። እንግዲህ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል የባምቢና የወንድማችን ኮሜዲያን እሸቱ መለሰ ሲሆን እንግዲህ የእሱን ጉዳይ እኔ ብዙ ነገር ጠብቄ ነበር። በነገራችን ላይ ጋይስ በወንድማችን ኮሜዲያን እሸቱ ማለት ነው። ነገር ግን ያልጠበቃችሁት ነገር ነው እንግዲህ እኔ የተረዳሁት ማለት ነው። እና ከኔ ምናልባት የምታገኙት መልስ ለየት ሊል ይችላል። ነገር ግን እንግዲህ እኔ የተሰማኝ ስሜት ስለሆነ እናንተም ትጋራላችሁ ብዬ አስባለሁ። እንግዲህ የእናንተ ሀሳብ እንድታስቀምጡበት በመሻት ነው እና የተለያዩ ቪዲዮዎችን እሱን የሚተችቱ እንግዲህ አሉ፣ እንዲሁም ቢደግፉ ለባምቢ የተቃወሙ ሰዎች አሉ። እነሱን ቪዲዮዎችን እጋብዛችኋለሁ ማለት ነው። ጋይስ ግን እዚህ ላይ መናገር የምፈልገው ነገር አሁን የኮሜዲያን እሸቱና የባምቢ ጉዳይ የሌላ ጉዳይ አይደለም፣ ከባድ ጉዳይ አይደለም። ባምቢ እንግዲህ በወንድማችን በኮሜዲያን እሸቱ ላይ እያሳበበች ነው ያለችው በአሁኑ ሰዓት ማለት ነው። ይህንን ደግሞ እንግዲህ ህዝቡ ተቀብሎታል። ይህንን ነው ባምቢ የፈለገችው። ነገር ግን እኔ እዚህ ላይ ማለት የምፈልገው በኋላ ነግራችኋለሁ የወንድማችን ኮሜዲያን እሸቱ ስህተት እና እንግዲህ ወደ ቀዳሚ ቪዲዮ ላሸጋግራችሁ ማለት ፈልጋለሁ። አዲስ ከሆናችሁ ይህንን ቻናሌ እንግዲህ አብረን እንደግ በማለት 5000 10,000 እያልን ሰብስክራይቡን እናድርሰው ማለት እፈልጋለሁ። ጋይስ ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። የእሸቱን 14 ደቂቃ ቪዲዮ ተመልክቻለሁ። ከዚህ ውስጥ የተረዳሁት በሃይማኖትና በባህል ሰበብ የራሱን ኋላ ቀር የ1980 አስተሳሰብ ለመጫን ሲሞክር ነው። እሸቱም ሆነ እንደሱ አይነት አስተሳሰብ ያላችሁ ሰዎች ወጣችሁ ሶሻል ሚዲያ ላይ ስለ ወጣቶች የማውራት ሞራልም ድፍረትም አላችሁ ብዬ አላስብም። እናንተ በባሌም በቦሌም ብላችሁ ህይወታችሁን ከቀየራችሁ በኋላ ራሱን ማትካድ እውነት ነች። ተሳስቷል። እዚህ ላይ ወንድማችን እሸቱ ቀየር ህይወቱን ለማሻሻል የተሻለ ገንዘብ ለመስራት የሚጥርን ወጣት መጣችሁ እንደዚህ ያረገ እንደዚህ ያላረገ በዚህ ያለፈ በዚህ ያላለፈም ብላችሁ ጀጅ ለማድረግ ለመፍረድ ሲሞክሩ ታሳዝናላችሁ። የትኛው እድል አለው ሲጀመር? ኢትዮጵያ ውስጥ እኮ አንድ ወጣት ተወልዶ አድጎ ሀብታም የመሆን ቻንስ እኮ በፐርሰንት ሲሰላ ከ5 ከ10% በታች ነው። 90% እኮ ድሃ ሆኖ የመቅረት ቻንስ ነው ያለው። ሴቶች ለዝሙት ቀስቃሽ የሆነ ዳንስ ደንሰው የሚያመጡትን ገንዘብ እንዴት ቤተሰብ ይቀበላል አይነት ነገር። ሴቶች በእያንዳንዱ ሲቹዌሽን የሚገጥማቸው ቻሌንጅ ጾታዊ እንበል የተለያየ ነገር እንበል ያንን ሁሉ ቻሌንጅ አልፈው ነው መጥተው ሶሻል ሚዲያ ላይ ራሳቸውን ለመቀየር የሚሞክሩት፣ ገንዘብ ለመስራት የሚሞክሩት፣ በራሳቸው ለመቆም ጥገኛ ላለመሆን። አፕሪሺየት መደረግ መደገፍ ነው ያለባቸው። ክለብ የሚሄዱ ሴቶችን ሲቃወም ሲጀመር ክለብ ለወንድ ብቻ ያለው ማን ነው? ሴት ልጅም እኮ ክለብ ሂዳ ተዝናንታ የመምጣት መብት አላት። ወንዱ ክለብ ሂዶ ሲዝናና ልክ ነው፣ ሴቷ ክለብ እንደዛ አላለም። እሸቱ እንደዛ አላለም።
ቪዲዮ ስትዝናና ኃጢያት ነው። ወንዱ ሶሻል ሚዲያ ላይ ሲጨፍር ሲደንስ ማየት ኖርማል ነው። ሴቷ ግን ወጣ ሶሻል ሚዲያ ላይ መደነሷ ኃጢያት ነው። እንዴት ነው የምታስቡት? ብዙ ሰዎች የሆነ በቃ ለመቃወም ሲፈልጉ የሚያነሱት አንድ አስተሳሰብ አለ። ለልጆቻችን ምን አይነት ነገር ነው ምናስ ሲጀመር ልጅህን ሶሻል ሚዲያ ላይ ነው እንደምታስተምረው? ልጅህ የኢንተርኔት አክሰስ ካገኘኮ እኛ ሰራንም አልሰራንም ብዙ ኢንተርኔትን ጎልግሎ ሊያገኘው ሊማረው የሚችለው ነገር ያለ ምንም አዲስ ነገር አያገኝም። ሲጀመር ከኢትዮጵያ ያልነበረ ነገር ስለሌለ ማለት ነው። ሶ ልጅህን ማስተማር ከፈለክ ከኢንተርኔት አርቀው ወይ የተሻለ ነገር ምረጥ። እኔ ሶሻል ሚዲያ ላይ የምመጣው ያንተ ልጅ ላስተምር ወይም ልቀርጽ አይደለም፣ ሐሳቤን ልገልጽ ነው። ሁሉም ሰው ሶሻል ሚዲያ ላይ የሚመጣው የራሱን አስተሳሰብ ሪፍሌክት ሊያደርግ ነው። ያ ነገር ካልተመቸ ስክሮል አድርገው ብሎክ አድርገው። ከዛ ባለፈ ግን የሰዎችን እንጀራ መንካት፣ ቢዝነሳቸውን ማጣጣል፣ የሚጥሩትን ልፋት ከንቱ ማድረግ ልክ አይደለም። ዶክተር ሆኖ ስራ ተቀጥሮ እየሰራ ቤተሰቡን በስርዓት ማስተዳደር የማይችልበት ዘመን ላይ ደርሰናል። ወጣቱ የእናቱን የአባቱን እንባ ለማበስ ለማስቀረት እንዴት እንደሚጥር ታውቃላችሁ? ምንም ቢያረጉ ማለት ነው። እኛ ወጣን እነሱን የመፍረድ መብት የለንም። ብዙ ወጣቶች በኑሮ ውድነት ስራ በማጣት የቤተሰቦቻቸውን ችግር በማየት በብዙ ቻሌንጅ አልፎ ነው አሁን እድላቸውን ለመጠቀም የሚሞክሩት። ከዛም ውስጥ ሰክሰስፉል የሚሆኑት ከ10% በታች ናቸው። 90% በዚህ ሁላ ጥረት ራሱ ሰክሰስፉል አይሆኑ። አይ ጋይስ እንዴት ናችሁ? እስኪ ያት ይቺን ቪዲዮ የዛሬ እንግዳችን ያው ነው አረቄ አልወድም ጠላቸው የሚጠጣው ደምቄ አውቀዋለሁ። ታውቂያለሽ? አንድ ታሳስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። ሰው ላይ ጣታችንን ስጠቁም 3 ወደ ራሳችን ነው ይባላል። እሸቱ ህፃናትን ክሊክ ቤት እያደረገ እየተጠቀመ የተለያዩ ህፃናት ዲስከስ ሊያደርጓቸው የማይገባ ጉዳዮችንም ጭምር እያመጣ የህዝባችንን ድክመት በመጠቀም እነዚህን ህፃናት ስለ ፖለቲካም ያስወራቸዋል። ስለማያውቁት ብዙ ጉዳዮች ውስጥ እያስገባ ለሱ ብቻ ቪወር የሚያመጣለትን ነገሮች በማሳደድ ኢሊጋል የሆኑ ነገሮችንም አይተናል። ይሄን ቪዲዮ ያየሁኝ ጊዜ እኔ እንዴት እንደደነገጥኩ ማቀው ነው። በቃ ልነግራችሁ አልችልም እንዴት እንደደነገጥኩ። ወዲያው ጓደኛዬ ጋር ደውዬ እንደዚህ አይነት ቪዲዮ አየሁኝ፣ እውነት ነው እንደ ልጅቷ የምታወራው ምን አይነት ቤተሰብ ውስጥ ነው ያለችው ምናምን ስላት፣ አረ ነው እሷ ብቻ አይደለም ሙሉ የሆነ ኤሪያ ላይ የሆነ አካባቢ ላይ እንደዚህ ነው የሚታደገው የሚያድጉት። በቃ አረቄ ጠላ የተለመደ ነው። ሴቶች ወደ በኋላ ባሎች። በነገራችን ላይ ጋይስ ራሱ ኮሜዲያን እሸቱ እንግዲህ ስለዚህ ጉዳይ ተናግሯል። እኔ ካሁን በኋላ ዝም ማለት ነው ያለው። ምናልባት ያለፈ ታሪክ ይደግመዋል ብዬ አላስብም። ምናልባት ዝም ብሎ ሶሻል ሚዲያው ላይ ስላገኘሁትኝ ነው ያመጣሁትኝና ምናልባት ይጠቅማል እኔውና ቻቸውን እንዳያስቸግሩ ጠላ ወደ መጠጣት ያዞሯቸዋል። ወንዶቹ ግን አረቄ እየጠጡ ይቀጥላሉ። በዛው አልኮሆሊክ ናቸው አብዛኞቹ ወንዶች ተባልኩ ማለት ነው። አሁን ይሄንን ፕሮግራም ሲያዘጋጅ እሱ ወንበር ስቦ እንዴት እንደዚህ አይነት ነገሮች ሊኖሩ ቻሉ ብሎ ፕላትፎርሙን ተጠቅሞ ወላጆችን መገሰጽ ሲገባው ትውልድ አሳቢ ከሆነ ያንን ማድረግ ሲገባው ኧረ ላምጣልሽ አረቄ ምናምን እያለ ቪው መሰብሰቢያ አይደል ያደረጋል። አንድ ሶስ በቃ ስትወቅሱ እኔ ማንኝ ማለት አትርሱ። ላይክ ይሄ ትልቅ ሌሰን የምንወስድበት ሰዓት ነው። እሺ ጋይስ ኤቭሪ ታይም ይሄ ነገር ብላችሁ አንድ ሰው ላይ ጣት ልጠቁሙ ስትሉ መጀመሪያ እናንተ ራሳችሁ ማን ናችሁ? የምታነሱት ጉዳይ ላይ እናንተ አራያ መሆን አለባችሁ። ይሄ አይሆንም ብላችሁ የምትመጡ ከሆነ አይሆንም ያላችሁበትን ዓለም የኖራችሁ ሰው መሆን አለባችሁ። እሱ እዚህ ጋር እነዚህን ህፃ አይደለም ይሄ ወላጆች እያለ የተለያዩ ፕሮግራሞችን እያዘጋጀ ተከታዮቹን ተጠቅሞ ብዙ ለውጥ ማምጣት የሚችል ሰውዬ እነዚህን ወጣ ያለ ነገር ሊያወሩለት የሚችሉ ህፃናትን ካሉበት እየፈላለገ ቪው ይለቅምበታል። ማን አንተ ማንህና ነው ስለ ትውልድ ይሄ ዝሙታ እንትን ቀስቃሽ ምናምን አደልት ነኝ ካሁን በኋላ ያስተካክላል ብዬ ገምታለሁ ጋይስ። ኦኬ እሷን አይቼ ዝሙቴ ተቀሰቀሰ አልተቀሰቀሰ የኔ ኃላፊነት ነው። ስላየው አይደለም የሚቀሰቀሰው። አየዋትም አላየዋትም ዝሙት ከፈለኩ ፈልጋለሁ። አንተ እዚህ ጋር እያደረክ ያለው ግን ሌላም ህፃናት እነዚህ አይነት ነገሮችን ሲያዩ እንደነሱ ያወራሉ፣ እንደነሱ ቢሄቭ ያደርጋሉ። በቃ ኖርማል ነው እንደሷ መሆን ፈልጋለሁ የሚሉትን ህፃናቶች ነው እያሳያቸው ያለው። ማንና ነው ሌላ ሰው የምትወቅሰው በዚህ ጉዳይ? ሌላ ቶፒክ ላይ ተነስተህ ሰው መናገር ትችላለህ። you can't do this ትውልድ አሰብኩ ምናምን በሚል ወይ ተነስተህ ግን ይሄን ማለት አትችልም። ምን አንተ እዛ ጋር ያስካቸው ትውልዶች ምን የሚቀሰቅሱ ይመስላል? አረቄ ስትጠጣ ያደገች ልጅ በኋላ ላይ ምን አይነት ጭንቅላት መቀንጨር የሚሉት ነገር እኮ ከዛው ጋር ነው የሚጀምረው። ለዚህ እኮ ነው ህዝባችን ፍዝዝ ብሎ የተለያየ ሰዎች መጫወቻ የሚያደርጓቸው። ድክመታችንን አድቫንቴጅ አትወሰዱበት። ሼም ነው።
በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም፣ እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላው ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደርጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው ተከታዩ ጋይስ። በነገራችን ላይ የወንድማችን ዘመድኩን ትልቅ ነገር ነው እዚህ ላይ የተናገረው። ብዙዎቻችን ማለት ነው አሁን እንደውም ተለምዷል። ምን ይላሉ አንዳንድ ሰዎች ቪው ሲሞቱባቸው ማለት ነው ስለ መላእክቶች ያነሳሉ፣ ወይም ስለ ቅድስት ድንግል ማርያም ያነሳሉ፣ ስለ ክርስቶስ ያነሳሉ። ብዙ ጊዜ ይሄ አሁን ላይ የተለመደው ነገር ማለት ነው። ይህንን ደግሞ እንግዲህ በስም መነገድ ነው። በመላእክቶች ስም እያነሳ አቅም ስታጣ ይህንን ነገር ታደርጋለህ ማለት ነው። ስለዚህ ይህንን ነገር እንግዲህ መንቃት ልነቃ ጥሩ ነው። ሰው ወዶ አይደለም። የትም ሃይማኖት ያለ ሰው ቢሆን ይህንን ስሜታችሁ ወይም ስሜታችሁ ተረቶ ነው ይህንን ስም እያነሳ እንግዲህ ለቢዝነስ የሚጠቀምበት ማለት ነው። እና ልክ ነው። ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ? እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምጠሉኝ። ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተህ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው ስለ እሸትና ስለማን በትንሽ ነገር ልበላቸው። ይህች ልጅ ከገዳም አባቶች ጋር መስራቷ የሚያስወቅሳት አይደለም፣ የሚያስወቅስ አባቶችን ነው። እሱን እመጣበታለሁ። ልጅቷን ግን ቤተክርስቲያን ተወዳታለች፣ ኃጢአቷን ትጠላለች። ልጅቷ ደግሞ በአደባባይ ኃጢአትን መስበኳን ቤተክርስቲያን ታወግዛለች። ሰምታችሁኛል አይደለም? በአደባባይ ራቁቷን ቪዲዮ መቅረጿን፣ ስለ ዝሙት፣ ስለ ሌሎች ልዩ ልዩ ጸያፍ ወሬዎች ማውራቷን ቤተክርስቲያን ታወግዛለች። እንዝላል በሆኑት አባቶች መካከል ሆና እንጂ ሐዋርያው ታዲዮስ ቢያገኛት እንደዚያች ራቁቷን እንደሆነችው ዘማ በነፋስ ወደ ሰማይ ሊሰቅላት ይችል ነበረ። ስለዚህ የሚያሰቅልም ስራ ሰርታለች እያልኳቸው ነው። እሷን ብቻ አይደለም ተከታዮቿ መዝሙር ስትዘምር ቤተክርስቲያን ስትሄድ አታበረታቷትም። ራቁቷን ስትሆን ግን ታበረታታላችሁ፣ ላይክ ሸር ታደርጋላችሁ። ለዚህ ያደረሳችኋት እናንተ ናችሁ ማለት ነው። እናንተ ራሱ ተጠያቂዎች ናችሁ። ንስሐ ያስፈልጋችኋል። ይሄን ማመን አለባችሁ። ሲቀጥል ወደ ገዳም አባቶች ልምጣ። የገዳም አባቶች ለምንድን ነው ግን ዓለማዊ ያለመሆን የምትመኙት? ገዳም የሄዳችሁት በልታችሁ ልጠግቡ፣ ለብሳችሁ ሊሞቃችሁ፣ ጠጥታችሁ ልድረኩ ነው እንደሄዳችሁት? ዓለምን ኮታችሁ ሄዳችኋል። ስለዚህ ከገዳም ራባችሁም ጠማችሁም ራባችሁን ጥማችሁን ራብ አድርጋችሁ ጥም አድርጋችሁ ኑሩ እንጂ ለምንድን ነው ወደ ዓለም ልመና የምትመጡት?
ኢትዮጵያን ያስተዳደሩት እነ ጻድቁ ዮሐንስና እነ ቅዱስ ላሊበላ እኮ ሰሌን እየሰፉ ጎመን እየበሉ የተረፈውን እየመጸወቱ ነው ኢትዮጵያን ያስተዳደሩት። እናንተ ገዳም ሆናችሁ ቀጋ መብላት አቃታችሁ? ሰሌን ሰፍታችሁ መሸጥ አቃታችሁ? የእጅ ስራ መሰረት አቃታችሁ? ዓለም ላይ ያለ ሰው እኮ እያንዳንዱ ችግር አለበት። ቆሎ እየበላ እኮ የሚያድር አለ። ጎመን እየበላ ጎመን አጡ የሚያድር ሰው እኮ አለ አይደል እንዴ? ልጅ የሚያሳድግ ከጀርባው ደግሞ የሚጦራቸው የሚጠውራቸው እናት አባት ያሉት አስራተ በኩራት የሚያወጣ ሰው እኮ ነው ያለ። ለምን ከዚህ መሰብሰብ አስፈልጋችሁ? እናንተ ለምን ብቻችሁን ማስተዳደር አቃታችሁ? ራሳችሁ ማስተዳደር አቃታችሁ? ስለዚህ እናንተ ራሱ ተጠያቂዎች ናችሁ። ተስተካከሉ። ፍትሐ ነገሥት አንቀጽ 17 ላይ ከኃጢአተኛ ምጽዋትን ከምትቀበል ረሃብ ቢገልህ ይሻላል ብሏል። አያችሁ አይደል? ባለም ያለ ሰው ኃጢአተኛ እንደሆነ አትርሱ። አብዛኛው ማለት ነው። ገንዘቡን በኃጢአት የተሰበሰበ እንደሆነ አትርሱ። ሲቀጥል ደግሞ ገንዘቡን ብቻ ሳይሆን ማየት የነበረባችሁ ይህች ልጅ በምን ምክንያት ታዋቂ የሆነችው በመልካም ስራ ነው በመጥፎ ስራ ብላችሁ ግራ ቀኝ ማየት ነበረባችሁ። ገንዘቡን ብቻ ማየት አልነበረባችሁ ማለት ነው። ተጠያቂዎች እናንተ ጭምራችሁ። ሲቀጥል እሻም በዚህ ጊዜ ካለፈ በኋላ ይሄን ነገር ይሄን ያህል አወጥቶ አጀንዳ ማድረግና ለቤተ ክርስቲያን ይሄን ያህል ለልጆች ህውከት መሆን አልነበረበትም። ለወደፊቱ እንዳይሆን ለአባቶች መልእክት መስጠት ነበረበት እንጂ ይሄን ያህል አጀንዳ መፍጠር አልነበረበትም። ሰላም እግዚአብሔር ከሁላችን ጋር ይሁን። ለባምቢ ጠበቃ የቆማችሁ ሁሉ ይሄ ቪዲዮ ለእናንተ ነው። እግዚአብሔር ጠበቃ ያሻው። ብዙ ቦታ ላይ ስለሱ ከሱ በላይ ሰዎች ላይ እጃቸው ለሚጠቁሙ ሰዎች በጣም ብዙ ነገር ብሏቸዋል። ከነዚህ መካከል ያቺ ኃጢአት የሰራችውን ሰው ሊወግሯት ድንጋይ ባነሱ ጊዜ ከናንተ መካከል ኃጢአት የሌለበት ሰው ይውገራት ቅድሚያ አለ። ከዛ ሁሉም ሸሹ። ከዛን ቀረባትና ካሁን በኋላ ኃጢአት አትስሪ አላት። በአደባባይ አይደለም ያዋረዳት ወይም የገጸጻት፣ አስጠግቶ አቅርቦ እንድትርቀው ሳይሆን እንድትቀርበው አድርጎ እንድትጠላው ሳይሆን እንድትወደው አድርጎ ክርስቶስ ማን እንደሆነ ክርስቲያኖች እንዲረዱ አድርጎ ተናገራት እንጂ አልሰበራትም። እኔ ቤተክርስቲያን የምትሄዱ ሰዎች ወይም ቤተክርስቲያን የምታዘወትሩ ሰዎች ማለት ነው ምን እንደሚታያችሁ አላቅም። 1-2 ሳምንት ቤተክርስቲያን መሄድ ከጀመራችሁ በኋላ እናንተ ቅዱስ፣ ሌላው ኃጢአተኛ፣ እናንተ የእግዚአብሔር ቀኝ እጅ፣ ሌላው ደግሞ የእንግዴ ልጅ እና ምናምን ነገር ሆኖ ይታያችኋል። እባካችሁ ይቅርታ፣ እንደዚህ አታድርጉ። ሌላ ነገር እግዚአብሔር ጠበቃ ያሻውም ለራሱ ይናገራል። ፕላስ ሰው በወደቀ ጊዜ እንደተረቱ የወደቀ ዛፍ ምሳር ይበዛዋል አይደል የሚለው ተረቱ። ሰው በወደቀ ጊዜ እየጠበቃችሁ ደግሞ አጋጣሚ የምትጠቀሙ ሰዎች ይሄ ትክክል አይደለም። ሌላው እሸቱ የሄደበትን መንገድ በጣም ነው ያልተቀበልኩት። የተናገረው ነገር ስህተት ነው ምናምን እያልኩም ባይሆን የሄደበት ጥግ ትክክል አይደለም። የተናገረበት መንገድ ቀጥታውን ለምሳሌ መናገር የፈለገውን ሰው ቀጥታ ስም ጠርቶ አልተናገረም። የሆነ ይሄ አሽሙር ምናምን ነገር አለ፣ እንደዛ ነው የተናገረው። ፕላስ ደግሞ እንዴት ያማል ሰው። ይሄ እኮ ሀሜት ነው አይደል? እኔ ጀጅ እያረኩኝ አይደለም፣ ጀጅ እያደረክ ነው እንዳትሉኝ ማለት ነውና በእውነት እግዚአብሔር ይቅር ይበል። የሰዎችን ቁስል እየነካካችሁ ማድማት የምትወዱ ሰዎች፣ ሰው የደማበትን እያወቃችሁ እዛ ጋር ህመሙን የምታባብሱ ሰዎች እረፉ በቃ። ኮሜንት ላይ ደግሞ የማይሆን ኮሜንት የምትጽፉ ሰዎች በእውነት ታረቁ ከራሳችሁ፣ የራሳችሁን ህይወት ኑሩ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር። ትልቁ ስህተት እዚህ ላይ ነው የሚጀምረው፣ የባምቢ ቪዲዮ ማለት ነው ጋይስ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ። ማሬ እየተፋሁ ኃጢአት የሌለበት ይውገራት። አሁን የመጣው ትሬንድ ይሄ ነው። ማንም እንደፈለገ ሶሻል ሚዲያ ላይ ደስ የማይል ነገር ይናገራል፣ በጣም መጥፎ ነገር ያወራና ይሄ ነገር ልክ አይደለም ልትሉ ስትፈልጉ እቺ ቃል ትገባለች። ልክ ይሄ ቃል ኃጢአት እንደፈለገ መስሪያ እንደፈለገ መፋነኛ ፍቃድ የተሰጠበት ነው እያስመሰላችሁት ያላችሁት። ስለዚህ አሁን ነውር የሚሰራ ሰው በቃ እንዳትናገሩት፣ ምንም አትበሉት፣ እንደውም ጀግና አይነት ስያሜ የተሰጠው ነው ሶሻል ሚዲያ ላይ። ነውር ጌጣችን እየሆነ ነው። እህታችን ወርዳ ከእያንዳንዱ ሰው ጋር እሰጣ ገባ ውስጥ ትገባለች፣ ኮሜንት ትመልሳለች፣ ትሳደባለች። ከዛ ደግሞ አካውንቷ ሲነካ ደግሞ በዚህ በስድብ ምክንያት ሲነካ ደግሞ ለምንድነው አካውንቴን የምትለኩት ብላ ታለቅሳለች። ጓደኞችሽ እነ ልዋል እነ ዩቲናስ ለእያንዳንዱ እኮ ምንም ነገር ሳይሰጡ ግን ስራቸውን ይሰራሉ። ሶሻል ሚዲያ ላይ ከወጣሽ የተለያዩ ስድቦችን ባላየ ማለፍ ሲገባሽ ለእያንዳንዱ ነገር ወርደሽ ምላሽ እየሰጠሽ መልሰሽ ታለቅሻለሽ። አንቺ ትላንት ከብዙ ስህተቶች የተመለሽ ሰው ነሽ።
በይቅርታ በምን በቤተክርስቲያን በብዙ ነገር ታንጸሽ የመጣሽ ሰው ነሽ። ግን ያን ሁሉ ነገር ረስተሽ መልሰሽ ጭቃ ውስጥ ገብተሻል። ሲመስለኝ ሰውነትሽ በጣም አስመክቶሻል። በቃ ይሄ መፋነን የሚባለው ደረጃ ላይ ነው ያለሽው ባምቢ ከይቅርታ ጋር። ለምን ስራሽን አትሰሪም? ለምን እንደ ጓደኞችሽ ስራሽ ላይ ብቻ አታተኩሪም? መሰዳደብ ውስጥ ሰጣ ገባ ውስጥ ምን አስገባሽ? የሶሻል ሚዲያን አልጎሪዝም አታውቂው? ማለፍ እኮ ነው መተው፣ ስራ ላይ ብቻ ማተኮር አይደለ? አንቺ ግን አልፈለግሽው። ከትላንት የባሰ እንትን ውስጥ ነው እየገባሽ ያለሽው፣ ስህተት ውስጥ። አሁን እኮ ትልልቅ እንኳን ድርጅቶች ሊያሰራሽ እንኳን ቢሉሽ እኮ እየወረድሽ ነው ያለሽው። ማሰራት እንኳን ይከብዳቸዋል። የማይሆን ኮሜንት እና እንትን ውስጥ እየገባሽ ማለት ነው። እባክሽ ወደ ራስሽ ተመልከች እህቴ፣ ተመለሺ። እድሜ ጊዜ ምናምን አስተምርሽም እንደ አንቺ በቃ ተመልሰሽ ስራሽ ላይ ፎከስ አድርገሽ ስራሽን ስሪ። ይሄ ቤተሰብ አስተዳድርበታለሁ ያልሽውን ስራ ፎከስ አድርገሽ ስሪ። በቃ ከሰው ምናምን ውጪና። ኮሜዲያን እሸቱ ጥሩ ወጣት ነው። ኢንተርፕረነርሺፕ አስተሳሰብ ያለው ነው። የቤተሰብ አስተዳዳሪ ነው። አባት ነው። በስሩ ብዙ ሰራተኞችን ቀጥሮ የሚያሰራ ሰው ነው። ጥሩ ነው። እነዚህ ነገሮች ጥሩዎች ናቸው። በሃና ላይ የሰጠው ኮሜንት ግን ምን ያህል ከባድ መሆኑ የምታውቁት፣ ስሟን አልጠቀስም። ነገር ግን ማን እንደሆነች እኛም ማውቀናል፣ እሷም ማውቃለች። ይሄ ኢሞሽናል ዳሜጅ ይባላል። ስሟን አልተናገረም፣ ነገር ግን ማን እንደሆነች ራሱ ትታወቃለች ማለት ነው። ይኸውላችሁ ሰው ምን አይነት ሺት እያሳለፈ እንደሆነ በህይወቱ ማወቅ አይቻልም። እኛ ማንንም ሰው ጀጅ የማድረግ ስልጣኑ የለንም። በተለይ ደግሞ በኮሜዲያን እሸቱ ደረጃ ያሉ ሰዎች ትክክለኛው መንገድ የነበረው ምን መሰለህ? አባቶች እንደዚህ አይነት ቪዲዮ ካሰሯት ለቤተ ክርስቲያን ቅርብ ነህ፣ ለአባቶች ቅርብ ነህ፣ ሄደህ እስቲ እቺ ልጅ እንምከራት፣ እንያት፣ እንገስጻት ብለህ አባቶች ጋራ መናገር ይሄ አንድ ነገር ነው። ወይንም እሷን በግል ጠርተህ ሃና እንደዚህ ነው፣ አንቺ ብዙ ተመልካቾች አሉሽ እና ኢሜጅሽን ማስተካከል መቻል አለብሽ፣ ስራም ቢሆን ኢሜጅሽን ማስተካከል መቻል አለብሽ እና በዚህ መልኩ ብታደርጊ፣ እንደዚህ ብታደርጊ ቢላት አትሰማም ብዬ እኔ አልልም። እንደዛ አይነት ልጅ አትመስለኝም። ይሄ ነገር ምን እንደሆነ ልንገራችሁ። ቫይራል ሞመንት ፍላጎት። አሁን ታይሙ የቫይራል ሞመንት። በምን መልኩ አነጋግሬ ወይ ደግሞ የሆነ ነገር ተናግሬ ሰዎች ሪያክት እንዲያደርጉ ላድርግ የሚለው ነገር። ነገር ግን በዛ ውስጥ ደግሞ ብዙ የሚጎዱ የሚዘጉ ጉሮሮዎች ደግሞ አሉ። እቺ ልጅ ስታወራ ሰምታችኋታል። ቤተሰቤን ማስተዳድረው በዚህ ነው፣ ወንድሜን ማስተዳድረው በዚህ ነው፣ እናቴን ማሳክመው በዚህ ነው። አንዳንድ ጊዜ ነፍስ ደስ የማይላቸውን ስራ የሚሰሩ ሰዎች አሉ። ስጋቸው ግን የሆነ ቦታ የሚገኝ ማለት ነው። ለእንጀራ ሲባል ሰው ለእንጀራ ሲል የማይሆነውን ነገር ይሆናል። Do you really think አደባባይ መሃል ላይ ቆመው ከወንድ ገንዘብ እየተቀበሉ ከወንድ ጋር የሚያድሩ ጥማት ያለባቸው ይመስላችኋል? የወንድ ከጀርባ የሚያስተዳድሩት ቤተሰብ አለ፣ ከጀርባ የሚያስተዳድሩት ወንድም እህት አለ፣ ራሳቸው አለ፣ የቤት ኪራይ አለ፣ የልብስ የመጠጥ የምግብ መጠለያ ብዙ ነገር አለ። we don't know shit። ይህን ጀጅ የማድረግ ስልጣን ያለው አንድ መድኃኒ ዓለም ብቻ ነው። ስለዚህ ኮሜዲያን እሸቱ መለሰ ኢንቴንሽን ችን ልጅ ማስተካከል ከሆነ ጠርተህ ብትመክራት ብታናግራት የተሻለ ነበር። ብዙ ተከታይ ነው ያለ ሰው ነው። አንድ ነገር ስታወራ በጣም ብዙ ሰው ጆሮ ይደርሳል። በዚህ መልኩ ልጅቷን ማሳጣት ትክክለኛ አካሄድ ነው ብዬ አላስብም። ኢንቴንሽንም እሱ አይመስለኝም እውነቱን ለመናገር።
ምክንያቱም መምከር መገሰጽ ከሆነ ሰውየውን እዛው አግኝቶ እንጂ ኢንተርኔት ላይ የሚያስወጣ ምንም አይነት ነገር የለም። ስለዚህ እባካችሁ አንድ ነገር ከማውራታችሁ ከመናገራችሁ በፊት የሚመጣውን ኮንሲኩዌንስ አስቡት። ኦኬ፣ ለማንኛውም ይቅርታ ተባብላችሁ አብራችሁ ቪዲዮ እንደምትሰሩ ተስፋ አደርጋለሁ። ምንም መጣላት መጋጨትም ጥሩ አይደለም። ይሄ ነው ያለኝ አመለካከት። ኮሜዲያን እሸቱን እንደ ኃጢአተኛ ባምቢን ደግሞ እንደ ጻድቅ እያያችሁ በእሷ የምትሸቀሉ ሰዎች ግን በጣም ተጠንቀቁ። ከዚህ ላይ ግን እንድታውቁልኝ የምፈልገው እኔ ኮሜዲያን እሸቱን ደግፌ አይደለም ይሄን ቪዲዮ የምሰራው፣ ግን ባምቢ እንድሰሚኝ ይፈልጋሉ። ይኸውልሽ አንቺ የህዝብ ሀብት ነሽ፣ ገብቶሻል? ከኮሜዲያን እሸቱ የምትለይበትን ነገር እነግርሻለሁ። እኛ ደግሞ የአንቺ ሀብት ነን፣ አንቺ ደግሞ የኛ ሀብት ነሽ፣ ገብቶሻል? ስለዚህ አሁን አንቺ የገንዘብሽ ምንጭ እኛ ነን፣ ቤተሰብሽን የምታስተዳድር በእኛ ነው። ለምን እንደሆነ ልንገርሽ። ይኸውልሽ ቻሌንጅ ቢጀመርልሽ ወይ የሆነ ነገር ላይ ብለ እንኳን ጊፍት ቢሰጥሽ የሆነ ቻሌንጅ ጀምር ያንን ነገር እንድታሸንፍ የምናረግሽ እኛ ነን፣ ገንዘቡን የምንሰጥሽ እኛ ነን። ስለዚህ ሀብቶች ስለሆነ እኛን ልታከብሪን ይገባል። ገብቶሻል? ዲስሪስፔክት ታረጊን አይገባም። ስለዚህ ይገባኛል። ይሄ ሳይገባ ይቀርቶ አይደለም። ላይ ብለ መጥቶ ማኑ የሚያስነኩሽ ሰዎች አሉ። አይውልሽ አንቺ መርሳት የሌለብሽ ነገር ሶሻል ሚዲያ ላይ የሚወድሻል የሚጠላሻል። አሁን ምሳሌ እኔ አሁን ከምሰራው ቪዲዮ ላይ የሀገር ስድብ ይኖራል፣ የሚወደኝ ደግሞ ትክክል ነው የሚለኝ ይኖራል። ገብቶሻል? ሌሎቻችሁ ደግሞ ይውላችሁ ልጅቱን ይውላችሁ ውሸት ሲደጋገም እውነት ይመስላል። ችግር ውስጥ እየከተታችኋት ነው ልጅቷን። ገብቷችኋል? ኮሜዲያን እሸቱ አሁን ኮርስ በመሸጡ በምናም በብዙ ነገር እየታማ ነው። ነገሩን ከዛ ጋር አገናኝታችሁ ወሬ የምትፈልጉ ሰዎች አላችሁ። ግን አትርሱ ጋይስ፣ ኮሜዲያን እሸቱ የሆነ ሰዓት ላይ ጦርነት ሰው ሲፈናቀል በጥሩ ስራዎች ብዙ ነገር አድርጓል። የብዙ ሰዎች ህይወት ተቀይሯል። አትርሱ፣ ሚሊዮን ሰዎች ህይወት ቀይሯል። ገብቷችኋል አይደል? እሱ አልተጠቀምም አይደለም፣ ህይወቱ ተቀይሯል። እያየ ነው። ሚሊዮነር ቢሊዮነር በቃ እንደፈለገው ይሁን ተለውጧል። ነገር ግን አንቺና እሱ የምትለዩበትን ነገር ልንገራችሁ። እሱ ኃጢአተኛ ካንቺ የበለጠ ሊሆን ይችላል። እሱ ብቻ ሳይሆን እኛ ራሱ በጣም ካንቺ እንበልጣለን በኃጢአት። ነገር ግን እኛ ኃጢአታችን ለህዝብ አናወጣውም አናሳየውም። አንቺ ግን በቃ በኩራት እንደዚህ ነው እያልሽ ትናገሪያለሽ። ያ በጣም ስህተት ነው። ገብቶሻል አይደል? እኛ እንወድሻለን እናከብረሻለን፣ ፐርሰናሊ ማለት ነው። እንዲሁም ከሴቶች የበለጠ ወንዶች እንደሚወዱሽ ነው የማስበው። አንቺ ገላሽን እኔ ግድ እኮ ገላሽን ማሳየት አይጠበቅብሽም። ይኸውልሽ ይሄንን አንቺ የምታሳዩት ገላሽን እንትን እያልሽ የማይረባ ወሬዎችን የምታወሪያቸውን ነገ ልጆች የልጅ ልጆች ይይታል። አሁን ላይ ደግሞ ሙሉ ጄኔሬሽን ይሻል። ገብቶሻል አይደል? ስለዚህ ሁሉ ነገር አሻራ ስለሆነች ያችን ነገር በጣም ልትጠነቀቂ ይገባል። ገብቶሻል? ስለዚህ ኮሜዲያን እሸቱ ስህተት አልሰራም አይደለም፣ እሱ ሰርቷል። እንዲሁም በጣም ከሰራው ስህተት ትልቁ ስህተት ምንድነው? አሁን በኮርስ ምክንያት ይሄ ሁሉ ስድብ እየደረሰበት አሁን ደግሞ ከኮርስ ጋር አገናኝቶ ያንቺን ስም መጥራቱ ቤተሰቡ በጣም ትልቅ ስህተት ነው። ሌላ ደግሞ በጣም ይኸውልሽ አሁን አንቺ በስሜትሽ እየተሸነፍሽ ኢሞሽናል ኢንተለጀንስ በጣም ዊክ እየሆነ የመጣው እንዴት እንደሆነ ልንገርሽ ሲስተር። ይኸውልሽ አንቺ አሁን ደግሞ እንደዚህ በጣም ወሬው ሲጋጋል ምናምን ብዙ ሰው አንቺን የወደደሽ ሰፖርት ያደርግሽ ይመስልሻል? ኖ ሁሉም ሰው አቴንሽን ሲከር እየሆነ ነው። አቴንሽን መብላት መምጣት ስለሚፈልግ ነው። ገብቶሻል አይደል? እንጂ አንቺን ስለሚወድሽ አይደለም። ሁሉም የሚወድሽ አሉ ኦፍ ኮርስ፣ እኛም እንወድሻለን። ግን የሚጠቅምሽን ነገር መራራውነትን ቢሆን እየነገርሽ ነው። አሁን እሱ አንቺ ደግሞ ምን አልሽ ምናምን ጭራሽ ቤተሰቡን እንደዚህ ቢሆን እንደዚህ ትሞታለህ አይነት ነገር ነው። ይሄ ሰው አንድ አደጋ ቢደርስበት እኮ አንቺ ትጠየቂያለሽ። ይሄው ላይ ብለሽ ተነግርሻል። ማስረጃ እኮ የራስሽ ሰጥሻቸው ለህግ ሰዎች። አንቺ ባታረጊም እንኳን የሆነ ሰው ቢጎደው አንቺን በቃ በጣም ትልቅ ጥያቄ ውስጥ የሚከትሽ ነገር ነው። ስለዚህ እህቴ ልትጠነቀቂ ይገባል። ኮሜዲያን እሸቱን ጠምዳችሁ ያዛችሁት ሰዎች ደግሞ እባካችሁ 1% እንዲሁ ቢያንስ ይኸውላችሁ ትንሽ የሰራትን ስህተት ብቻ ይዛችሁ ጥሩ የሰራውን ስህተትም አትርሱ ጋይስ። የሰራውን መጥፎ ስህተት ምናምን ለፈጣሪ ሰውት አንፍረድ። እሱ ችግሩ አሁን መፍረዱ ነው። ግን በቃ ቪዲዮ ብታዩት እኮ ግን አብዛኛው ነገር እኮ እውነት እኮ ነው የተናገረው። ግን መራራ እውነት እኛ አንወድም። ገብታችኋል? ግን በነገራችን ላይ ጋይስ የወንድማችን እሸቱ የተናገረው ነገር ስህተት የለውም፣ ልክ ነገር ነው የተናገረው። ነገር ግን እዚህ ላይ ለምን ሰውን አሳልፎ ይሰጣል ነው እያልን ያለ ነው። ለምን ለሰው እንደዚህ የማይችለውን ሸክም ለምን ይሰጣል ነው? ለምን መጥፎ ነገር ይናገራል ነው? ምክንያቱም ሁላችንም ይህንን ነገር ስለማንፈልገው ማለት ነው። ስለኛ መጥፎ ነገር ሲወራ ስለማንፈልግ ነው እንጂ ለሌላ ተፈልጎ አይደለም ጋይስ።
እኔ እሱን የደገፍኩ መስሏችሁ ደግሞ እንግዲህ አገር ስድብ ሊመጣ እንደሚችል እገምታለሁ። ግን የሚደግፍ ይደግፈኛል፣ የሚጠላ ይጠለኛል። ሶሻል ሚዲያ ጉዳይ አይደለም። ገብታችኋል? ግን ላይቭ ላይም በኢንቦክስም እየመጣችሁ ምን ነው ዝም አልክ ምናምን ስላላችሁ ነው ይሄንን ቪዲዮ የሰራሁት። ስለዚህ የመሰላችሁ ነገር መናገር ትችላላችሁ። እኔ የመሰለኝን ነገር ተናግራለሁ። ባምቢ እኛ የኛ ሀብት ነሽ፣ እኛ ደግሞ አንቺ ሀብት ነን። ሶ እኛን ዲስሪስፔክት አታርጊን። እኛ እንወድሻለን፣ እናከብርሻለን። ይሄ ሁሉ ላቴንሽን ከሆነ ግን በጣም የሚደብር ነገር ነው። ምክንያቱም ወደፊት ያለው ነገርም በጣም ስለሚያበላሽብሽ አንቺ ኦልሬዲ በጣም የሚገርም ብራንድ አለሽና ከዚህ የበለጠ ብዙ ማድረግ ትችያለሽ። በፊልም ኢንዱስትሪውም በዚህ በቲክቶክም ትልቅ ቦታ መድረስ ትችያለሽና እባክሽ ተጠንቀቂ። ኢሞሽናል ኢንተለጀንስሽን ከፍ አድርጊ። የሚወድሽም የሚጠላሽም ብዙ ሰው አለ። እንወድሻለን፣ እናከብርሻለን። ሰላምና ጤና ያው እንግዲህ ላንቺ እንመኝልሻለን። ኮሜዲያን እሸቱም ይቅርታ ሊጠይቅሽ 3 ሰዓት ይመጣል የሚለውን አብረን ምን ይሆናል። ቻው። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ራስ መተማመኔን ይዤ ሰዎቼን ችግር ላውጣ ወይስ ቁንጭርጭር ላለ ህዝብ ነው ሀና ግዴ ልጨነቅ? በራሱ የሚተማመንና ራሱን የሚያከብር ሰው ክብሩን ሌሎችን በማዋረድ አይገነባም። አንዳንድ ባህሪዎች በራስ መተማመን ጋር ይጋጫሉ። በራስ የመተማመን አቅም አለን ብለን እያወራ ሰዎች ደግሞ የተለያየ መንገድ በሚሰድቡን ሰዓት፣ በሚነቅፉን ሰዓት ከነዛ ሰዎች ስድብ 3 እጥፍ በልጠን እኛ የምንናገር ከሆነ በራስ መተማመን አይደለም። ይሄ ስሜታችንን መቆጣጠር ሲያቅተን ነው። በራስ መተማመን አንዱ ስሜትንን መቆጣጠር ነውና ከበላህ በኋላ ተንቀሳቀስ እንደሚባለው ሁሉ ከመናገርም በፊት አስብ ይባላል። ትዳር ዝም ብሎ ከሱቅ የሚገዛ አይደለም። አንቺ እንዳቀለልሽው በሰው ፈቃድ ብቻ የሚቆም አይደለም። ትዳር ከእግዚአብሔር ነው። ወንድ ልጅ ደግሞ የቤት ራስ ክብር ያለው የትዳር አጋር እንጂ ልቅ ተደርጎ የሚታይ ፍጥረት አይደለም። ብዙ ጊዜ በስሜት የምንናገራቸው ቃላቶች መልሰው ራሳችንን ነው የሚጎዱን። በዚህም ደግሞ የአንደበት ጥንቃቄ ያስፈልገናል። ምላስ አጥንት የላትም አይደል? ግን አጥንት የመስበር ፓወር አላት። ዛሬ ላይ የሚሰማችሁ ትዕቢት ነገ የህይወት ጠባሳ ሊሆን ይችላልና የምንናገረው ንግግር ጥንቃቄ ብናደርግ መልካም ነው። ክብር ለሚገባው ክብር መስጠት የብልህነት መጀመሪያ ነው። ትዳርን በዚህ ልክ አትናቂ። መከባበር በሌለበት ቦታ በረከት አይኖርም። ሰውን ማክበር ራስን ማክበር ነው። ምክንያቱም የምንዘራውን ነውና የምናጭደው። የማይመለስ ቀስትና የማይታጠፍ ቃል ሁል ጊዜ ባለቤቱን ይጎዳል ይባላል። ለሁላችንም ማስተዋሉን ያለ የባምቢ ትልቁ ስህተት እዚህ ላይ ነው ጋይስ። እንግዲህ ስለ ራሳችን መናቅ ከሆነ ስለ ሰው አይመለከተንም እና የባምቢ ትልቁ ስህተት እዚህ ላይ ነው የሰራችው ጋይስ እንጂ ዝም ብትል ኑሮ ሰው ባትነካ ኑሮ እዚህ ላይ አትደርስም ነበረ። እሸቱም ይሄንን ያህል ባልተጋነነ ነበረ። ምናልባት እሷን የሚደግፍ ሰው ይኖር ነበር። ነገር ግን ፐርሰናሊ ሰዎች ላይ እየሄደች ነው። እንግዲህ ይህን ልክ ያልሆነ ነገር አስተያየት ስትጀምር ነው ይሄንን ነገር የመጣው። ይህንን ነገር ደግሞ እረዳዋለሁ ስሜቷን እንደ ሰው ማለት ነው። ትንሽ ሊከብዳት ይችላል። ስድቡ አለ፣ ማቋሸሹ አለ። ያ ሳይ ትንሽ ልክ ሊመስላት ይችላል። እሷ ተጎድታለች። ነገር ግን ይህንን ነገር አልፈን ብንሄድ ይህንን ጣጣ አይመጣም ለማለት ፈልጋለሁ። ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ ነው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት አይጀምረውም ጋይስ። እዚህ ላይ ችግሩ የእሸቱ ስህተት ማለት ነው። ከአሁን ቀደም መጀመር ነበረብኛል። አይጀምረውም። ለምን መሰላችሁ? ይሄ ቢዝነስ ነው። በትህትና ትገባና እንግዲህ ትልቅ ደረጃ ላይ ስትደርስ ትቤቱ ይመጣል፣ ብር ይመጣል፣ ብዙ ነገር ይመጣል። ከዛም በኋላ ወደ ነበርክበት ወደ ራስ ፍላጎት መሆን የምትፈልገውን ነገር ትገባል እንጂ ከአሁን ቀደም ለሰው አስቦ ቢዝነስ ይሰራል ተብሎ አይታሰብም። ስለዚህ አታደርገውም። ከአሁን ቀደም ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ በጸሎት እናግዛለን። ነገር ግን ከባድ ነገር እዚህ ላይ ነው ያለው።
አንተ ትልቅ ደረጃ ላይ ስትደርስ እንግዲህ ይህን ነገር ገብቶሃል። ከአሁን ቀደም ልታውቀው ትችል ይሆናል። ነገር ግን ለራስህ ለቢዝነስ ብለህ ምን ያህል መጥፎ ስራዎች እንደሰራ ታውቃለህ። ሰዎቹ እንግዲህ ቪዲዮዎችን አይተነ ብዙ መጥፎ ስራዎችን ነው የሰራው፣ ልክ ያልሆኑትን ማለት ነው። እንግዲህ ጸሎት እናደርጋለን ከአሁን በኋላ ምናልባት ለሚመጣው ትውልድ ላለው ጥሩ ነው። እኛም እንግዲህ እኔ ያለውን ለምሳሌ እኔ በምሰራው ስራ ጥሩ የሆነውንና ያልሆነውን እየለየን እኔን ለራሴ ትንሽ ነኝ፣ ግን እንደ ራሴ እኔ ያለሁበትን ደረጃ አይታችሁ እንግዲህ መጥፎ ነገር ከተናገርኩኝ ገስጹኝ ጋይስ። በስተመጨረሻ እንግዲህ ለእናንተ ነው የሚጎዳችሁ፣ ለእናንተ መጥፎ ነው የሚሆነው ጋይስ። ጥጋብ አይቻልም። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። ጋይስ የነበረኝ ቆይታ ይህንን ይመስላል። ምናልባት ቪዲዮውን የወንድማችን ኮሜዲያን እሸቱ ቪዲዮ ገብታችሁ ዩቲዩብ ቻናሉ ላይ መመልከት ትችላላችሁ። ያላችሁን አስተያየት እንድሰጡበት ማለት ነው። እኔ የራሴን ሀሳብ ስሰጥበት ማለት ነው። ጥፋቶቹ እንዳሉ ሆነው ያለፉት ጥፋቶች ማለት ነው። አሁን ላይ እንግዲህ ወንድማችን ኮሜዲያን እሸቱ የሰራው ስራና የተናገረው ነገር ልክ ነው ብዬ ነው ያሰብኩት። ምላሹ ሰጥቷል። ምናልባት ኦዲት የሚደረጉ ነገሮችን ኦዲት ተደርገው ይወጣሉ ብዬ አስባለሁ። እንዲሁ በቀላሉ የሚታለፍ አይመስለኝም። ነገር ግን ቪዲዮውን ተመልክታችሁ ያለውን ነገር ብታዩ ጥሩ ነው። ግን እዚህ ላይ እኔ መናገር የምፈልገው ነገር ወንድማችን እሸቱ አሁን ትልቅ ደረጃ ላይ ደርሰሃል። ከኛም በላይ ከሁሉም በላይ ኢትዮጵያ ውስጥ አሉ ከሚባሉ ሰዎች በሀብትም በዝናም ትልቅ ደረጃ ላይ ነው ያለው። እንግዲህ ለኛ ለባምቢ የሚሆን ለሌሎች እንግዲህ አንተ ጥሩ ማሳያ ነው መሆን ያለብን፣ ማገዝ ነው ያለብን፣ ማቋሸሽ የለም። በምንሰራው ስራ መገሰጽ እንዲህ አድርጉ ነው እንጂ ማሾፍ የለብን። ትልቁ ስህተት ያንተ ይሄ ነው። እዚህ ላይ ምድር ላይ ደግሞ ትልቁ ሀብት ወይ ደግሞ ትልቁ ጽድቅ ትህትና ነው። ባለ ሀብት ሆነ ምንም ሆነ ትህትና ካለ ትልቅ ደረጃ ላይ ትደርሳለህ። በጽድቅም ማለት ነው። እና ማለት ፈልገው እኔ ትህትና ይኖራል እንጂ የወንድማችን ኮሜዲያን እሸቱ ቪዲዮ ጥሩ ነው። እንግዲህ እንደዚህ ማለት ነው ፈልገው ለባምቢ ለመጉዳት ወይም ለመቃወም ፈልጌ ሳይሆን እሱ ከተናገራቸው ቪዲዮዎች እንግዲህ ብዙ ነገር ነው ቪዲዮ ላይ ያሳየው። ብዙ ተቃውሞዎች ነበሩት፣ ስለ ዝርፊያ፣ ሌሎችም ነገሮች፣ ስለ ገዳሞች ያሰባሰበው ብር የታለ ሲሉ ነበር። እንግዲህ ብዙ ነገር ነው የተናገረው በአጭር ደቂቃ ውስጥ ማለት ነው። ስለዚህ ጋይስ የእናንተ ሀሳብ እንድትሰጡበት እኔም ጋብዛችኋለሁ ማለት ነው። ስለዚህ ሁላችንም ትህትና ካለ እናሸንፋለን። እዚህ ምድር ላይ ትልቁ ስልጣን ወይ ደግሞ ትልቁ ሀብታችን ትህትና፣ ከሁሉም በላይ ከምንም በላይ ጽድቅ ከመስራት ከሁሉም በላይ ትህትና ይኑረን። ጥሩ ነገር እየሰራን ትህትና ከሌለን ምንም ዋጋ የለም። ስለዚህ ትህትና ብናደርግ ጥሩ ነው ማለት እፈልጋለሁ በዚህ አጋጣሚ ማለት ነው። ጋይስ እንግዲህ የተሳሳትኳችሁ ነገሮች ካሉ አስተያየት ስጡበት፣ መታረም ካለባቸው አርሙኝ ማለት እፈልጋለሁ። የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ በስተመጨረሻ ላይ ደርሰናል ኮመንት ላይ መጻፍ ትችላላችሁ ማለት ነው። እኔ የነበረኝ ቆይታ ይሄንን ይመስላል። እስካሁን ቆያችሁ በጣም አመሰግናለሁ። ሰላም። ባይዘዌ እሸቱ የተናገረው ለኔ ነው። እሸቱ የተናገረው ለኔ ነው። ሰው ለኔ ብሎ ስለሄደ እንጂ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው። ምክንያቱም እኔ ለቤተ ክርስቲያን ማስታወቂያ ሰራለሁ። ከዛ በኋላ ደግሞ ኃጢአት ቦታ ላይ ይገኛለሁ። በጣም ስለዚህ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው።
ለምን እንደማልለው ታውቃላችሁ? ስላልተመለስኩ። አሁንም የቤተ ክርስቲያን ማስታወቂያ የሰራው ግን እኔ ኃጢአት ቦታ ላይ አለሁ። እስካሁን ንስሐ ገብቼ በደሙ ተቀድሼ እየኖርኩ ቢሆን ኖሮ ግን እጠይቀው ነበር። እሱ ግን እኔ አሁንም ኃጢአት ላይ ነው ያለሁት። ስለዚህ እሸቱ የተሳሳተው ነገር ምንድነው ብትሉ እንደው የሆነ ሰው እንዲመስል አድርጎ ስላወራ ነው። የሆነ ሰው እንዲመስል አድርጎ አውርቷል። ያችም ልጅ ደግሞ መታ እኔ ነኝ ስላለች ነው እንጂ ትክክለኛ ነገር ነው የተናገረው። የብዙዎቻችን ህይወት እኮ ነው። ጠዋት ቤተክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። አብዛኞቻችን ተመልሰናል ወይ ነው ጥያቄው። ተመልሰናል ወይ? አሁንም እዛ ውስጥ ነን። አሁንም ቤተክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። ይሄ ሁላችንም ታሪክ ነው እና እግዚአብሔር ይቅር ይበለን ሁላችንንም። እጅ ከመጠቆም ግን አቁሙ። እንትና አንተ እንደዚህ አይደለ አንተ እንደዚህ አይደለ ከማለት ራሳችሁን ጠብቁ። እናንተ እሷ ላይ አትጠቁሙ ትላላችሁ፣ እናንተ ግን ሰው ላይ ጠቆማችሁ ነው። ወረኛ ሁላ ተቀብራ አስገቡ ብላችሁ እስካልሆነ አጠፋዋለሁ። እንዴት እሷን ማስታወቂያ ያሰራውታል? አንዲት ቲክቶክ ላይ የምትወሰልት ወስላታ። እኛ እኮ ቪዲዮ ለምን ሰራች አይደል? ለምን አጠረ ነው። ከርስ ይወጣ ነው እና አመሰራቸውን ቪዲዮች አይተዋል። ብዙ የባለገው አሁን ለምሳሌ ይሄን ቪዲዮ አይተዋል። ምን አይነት የባለገ አረቻ ፓንት ያበደ ነው ማለት በውስጥ ይቁረጥሽ እና እንደዚህ አይነት የባለገች ልጅ ማስታወቂያ ማሰራት አግባብ ነው ወይ ነው እያልኩ ያለሁት እኔ። እንደዚህ አይነት የባለጉ ቪዲዮችን እንትን ነው የኔን የአይ ኮርስ ተቀላቀሉ። አስገባባለሽ ማስታወቂያ ብር ቫይራል ነው።